የተከበራችሁ ተመልካቾቻችን ከብርሃን ጉዞ ፕሮግራማችን ላይ ደርሰናል። ከኡስታዝ ሰኢድ ጋር የነበረን የባለፈው ሳምንት ቆይታችንን ታስታውሳላችሁ። ለዛሬ ቀጥረናችሁ ነበር። ኢንሻአላህ በቃላችን መሰረትም ዛሬም ከኡስታዛችን ጋር ቆይታ የምናደርግ ይሆናል። ምናልባት በብርሃን ጉዞ ፕሮግራማችን ላይ ብቀርብ አስተማሪ ታሪክ አለኝ፣ እንደዚህም ደግሞ ከጨለማ ወደ ብርሃናማ እምነት ወደ እስልምና መጥቻለሁኝ፣ ሰዎችን ያስተምራል ህይወት የምትሉ ካላችሁ መጠቆም ከፈለጋችሁ ከታች በምናስቀምጠው ስልክ ቁጥር እየጠቆማችሁ ወይም ደግሞ እየደወላችሁ ከኛ ጋር ፕሮግራም አብረን ይዘን የህይወታችሁን ስኬቶች እንደዚህም ደግሞ ብርሃናችሁን ለሌሎች እንድናካፍል ከወዲሁ አደራ እያልኩኝ ዛሬም ከኡስታዝ ጋር ያለን ቆይታ ይቀጥላል። አብራችሁ እንድትሆኑ ጋብዛለሁ። እንደምታውሱት እንደሰማነው እኛ እንግዲህ ይሄ መድሑ ወይም ደግሞ ግጥሙ ትልቅ ትኩረት ሊደረግበት የሚገባ አንድ ሰው ዝም ብሎ ተነስቶ ነብይን ማወደስም ሆነ ወይም ደግሞ ስለሳቸው መጻፍ አደቡን ሁሉ ሊያሳጣው እንደሚችልና እምነቱንም እንደዚህም ደግሞ ሌሎች ነገራቶችን ይጎዳሉ። እንደው እንደናንተ ኃላፊነት አለባችሁ በጣም ብዙ ምን ጠብቀውና ይሄን የኪነ ጥበቡን ዘርፍ ለማሳደግ ስልጠናዎች ሊሆኑ ይችላሉ፣ የተለያዩ ኮርሶችን በመስጠት ሊሆን ይችላልና ምን አቅዳችኋል? ይሄን የግጥሙን ብዙ ሰዎች አሉ አሁን የሚገጥሙ ግን ልኬቱ ላይ ደርሰዋል ወይ ሚዛኑን ደፍተዋል ወይ እሱ ገና ጥያቄ ውስጥ ነው። አልታየም፣ አልተመረመረም። የታየውም ደግሞ ታይቷልና እሱን አሳድጎ የበለጠ ውበቱን ጠብቆ እንድጻፍ እናንተ ምን ላይ ናቸው? ግጥም በተለይ የሚገጥም ሰው ያስደስተኛል። የግጥም የገባው ሰው ትንሽም ቢሆን ግጥም ተምረው ላይ ለምዱት ይችሉ ይሆናል ምንም የማያውቁት ከሆነ ግን ትንሽ ከተፈጥሮ ያላቸው እንትኑ መክሊቱ ትንሽ ስጦታው የተሰጣቸው ማሳደግ ይችላሉ። ማደግ የሚችል በተረዱት ቁጥር ማደግ የሚችል ነው። በተለይ ወደ እስላማዊ ኪነ ጥበብ ስንመጣ ደግሞ አናሳ ነው። ሰዎች የሉም ማለት ሳይሆን ግን መውጣቱና እንትን ማለቱ ትርጉም አለው። እኔ ሐቂቃ አሁን ይሄ በእነዚህ መንዙማ መድህ ላይ የምሰማቸው ነገሮች ስህተት ባይኖር ኖሮ ምናምን የኔ ገጣሚነት አይመጣምም ነበር። ያው ኡስታዝ የሚለው ነው ቀድሞ የሚታወቀው ማስተማርና መማር ውስጥ እኔ ሳስተምር ስለ ግጥሙላ አላነሳም። የግል የራሴ እንትን ብዬ የሚይዘው ጉዳይ ነበር። ከዛ ነው ግን አስፈላጊ ሆነ መውጣቱም ጥሩ ሆነ እንትን አላል። ኃይል አለው ግጥም አቅም አለው በጣም። ለዚህ ማሳያ እኔን ገጣሚ ማለት ይበቃል። ምክንያቱም ገጣሚ መባልን ያልፈልገው ከምን አንግል የግጥም ሰው የሚለውን አልፈልገው ማለት ረሱሉላህ ማወደስ አለይሂ ሰላቱ ወሰላም እሱን ማረግ ነው የሚያስደስትም ነገር ነው በሆነው። ግን እንዳልኩት መድህ የግድ ስለሳቸው በመግጠም ብቻ አይወሰንም። የትኛውም እንትን መድህ ስለሚባል መድህ ውዳሴ ግን ግጥም ኃይሉ አሳየ ኃይሉን። እኔን ብዙ ሰው ገጣሚ ብሎ ካወቀኝ ኡስታዝ በሚለው ማያቀኝም አለ ቢያንስ። ያ ማለት የግጥም ኃይሉ ነው። ለዛ በግጥም ውስጥ እስላማዊ የሆኑ እንትኖች ውስጥ የሚመጡ ሰዎች እንዲኖሩ ፍላጎቴ ነው። አሉ አንዳንድ ብቅ የሚሉ ግን ይበልጥ ያሉም ካሉ እንዲያወጡት እንትናቸው ጊዜ ዘመናችን የቀለም ዘመን ነው። ለዛ በዛ ጉዳይ ከፍ የሚሉ እንዲመጡ የቻልኩትን ባደርግ ደስተኛ ነኝ። እቅዴም ውስጥ አለ አላህ ያሳካውና ወደፊት ከማስበውም ውስጥ አለ በሰፊው ኢንሻአላህ እንጠብቃችኋለን። ኡስታዝ እንግዲህ ያው በብዙ አቅጣጫዎች ፈሳችኋል። በኡስታዝነቱ፣ በመድሑ፣ በደረስነቱ በብዙ እና ህይወት ለእናንተ ምን አስተማረቻችሁ? ከፍ ብላችሁ ዝቅ ያላችሁበት ከዛ የተቃናችሁበት መስመር ካለ እንደ ሁሉም አልጋ ባልጋ አይሆንምና መሰናክሎች የህይወትን መሰናክሎች እንዴት አለፋችሁ? ህይወት ከህይወት መማር የሚባለው በብዙ መንገድ ይገለጻል። በህይወት ውስጥ ካሉ ነገሮች በህይወት ስንኖር ከምናስተውለው ከምናሳልፈው ነገር ሊሆን ይችላል፣ ከምናየው ከምንሰማው ነገር ሊሆን ይችላል። በቁጥር ገደብ ቢገልጸው ህይወት 40 ያክሉን ከመቶ ህይወት የምታስተምረው እያስተማረች ነው ማለት ይችላለሁ። ግን እንዳልኩት ትልቁ ጉዳይ ያለው አንድ ሰው ከምንም በላይ ስለ ዲኑ መሰረታዊ ጉዳዮችን ማወቅ አለበት። ይሄ ትልቁ ጉዳይ ነው። ግብጋቢ የሚባሉ ጉዳዮች አሉ። እምነቱን የተመለከቱ የምንከተለው መንገድ የተመለከተ ሊሰራው የሚችሉ ግዴታዎችን በእነሱ ዙሪያ ሶላትም ይሁን
እነሱን የመሰሉትን ማወቅ፣ ረሱሉላህን ማወቅ ዓለይሂ ሰላቱ ወሰላም መሰረታዊ ጉዳዮችን በሳቸው ዙሪያ ስህተታቸው ቀላል የማይባሉትን ቢያንስ ነቢያትን ለይቶ ማወቅን እነዚህ ጉዳዮች እንደ ምርጫ የሚተው ምናምንም አይደሉም። ግዴታ ስለሆኑ ግዴታ የእምነቱ ክፍል ስለሆኑ በዛ እምነት ውስጥ ያለ ሰው ግድ ነው ሊያውቃቸው። ይሄ እውቀት ደግሞ አሰራር አለው፣ ሚስጥሮች አሉት። አእምሮን የመግለጥ አእምሮን የማንቃት እንትን አላቸው። ያ ሲገለጥ ደግሞ ከህይወት መማር የሚለውን በደንብ ያውቀዋል። ማለት ህይወት አስተማሪ ናት፣ ግን ሰውየው ነው የሚማርባት፣ እሷ አታስተምረው። በምን አገላለጽ ነው? ሁለት ሰው ቢኖር የሚያዩት አንድ አይነት ነገር ሆኖ አንዱ ነው ሊማር የሚችለው፣ አንዱ ምንም ሳይማር ሊወጣ ይችላል። ከህይወት መማርን፣ ከክስተቶች ከአጋጥሞዎች መማርን የእኛ ንቃት ይወስነዋል። የሚማር አቅል መያዝ ያስፈልጋል። ተማሪ ነኝ የሚልን መያዝ ያስፈልጋል። በተለይ በስነ ጽሁፍ ውስጥ ላለ ሰው፣ በድርሰት ውስጥ በመማር በማስተማር ውስጥ ላለ ሰው ህይወት በየሰከንዱ አስተማሪ ነች። በየሰዓቷ በየደቂቃው አስተማሪ ነች። ይማርባታል። የሚጽፍ ሰው የሚጽፈውን ነገር በብዛት የሚያገኘው ከህይወት ነው። በሱም በሌላውም በሚከሰቱ ጉዳዮች ላይ ነው። ከእንስሳት ምንድን ነው የሚባሉት ከነፍሳት ሳይቀር ለህይወት ለሩህ የሚሆን እውቀት ይቀስምባቸዋል ነው። ለዛ የነቃ የሚማር አቅል ይዞ እስከተቀመጠ እስከቀረበ ድረስ እንቅስቃሴዎቻችን በሙሉ ያን አስተማሪዎች ናቸው። ኡስታዝ እንግዲህ መጨረሻ የማደርገው ያው ወጣቶች በተለይ ደግሞ እናንተ ባላችሁበት ዘርፍ በመድሑ ላይ እንደ ዒልምም ደግሞ ዒልምም ሲታወቅ ነው አይደል? ይሄ ሁሉ ከፍታ የመጣው መጀመሪያ እሱ መሰረታዊ ስለሆነ ማስተላለፍ የምትፈልጉት ለወጣቶች ለማድሖችም እንደዚህም ደግሞ ምስጋናም ካለ ቀረ የምትሉት ነገርም ካለ ሳላነሳው ማላልፈው ደግሞ ትልቁ ሰው እየመጣ ነው አሁን አይደለም? ሁለተኛ መጽሐፋቸው እሱ ምን ላይ ደርሷል? መቼስ እጃችን ላይ ይገባል? ትልቁ ሰው ኢንሻአላህ ሁለተኛ በመጽሐፍ ስራ ሁለተኛ መጽሐፍ ነው። ሁለተኛ አልለውም፣ ያው እንደ ተርቲቡ እንደ ተራ ሁለተኛ ቢባልም ልክ የኛ ፈንታ መንታ እንደማለት ነው። ትልቁ ሰው ላይ ዋናው ትልቁ ነገር ያው ሁሉም ኢንሻአላህ በእጁ ሲደርስ ሲወጣ የሚያገኙ ይሆናል። ብዙውን ጉዳይ ግን ትልቁ ሰውን ላይ የገለጽኳቸው ነገሮች ያሰፈርኳቸው ጉዳዮች ትንሽ በብዛት ያደከሙኝ ናቸው። ግን መጽሐፍ ውስጥ መቀመጥ አለባቸው ብዬ ያሰብኳቸው ጉዳዮች ናቸው። እኔ በጽሁፍም ሆነ በብዙ ጉዳዮች ላይ መከተል ተከታይ መሆን እንትን አይስበኝም። አንድን ነገር ላደንቀው እችላለሁ፣ ልወደው እችላለሁ፣ ልመሰጥበት ምናምን ልደሰትበት እችላለሁ። መከተሉ ግን መከተል ማለት ያንኑ ራሱ መሆን መድገም መስሎ ነው የሚታየኝ። መከተልን አልመርጠውም። ምን ለማለት ነው? ይህኔ መንገድ ማምጣት አዲስ ምለው ሊሆን ይችላል፣ ወይም የተሻለ ምለው ሊሆን ይችላል። ያንን ማምጣት ያስደስተኛል። ለዛ የኛ ፈንታንም ስጽፍ የተወሰነ ያ ነገር የተንጸባርቋል። ትልቅ ሰው ይበልጥ ያን አሟልቷል ብዬ አስባለሁ። ትልቁን ሰው ስጽፍ ራሴን መንገድ ነው ያስያዝኩት። ማለት ከመጽሐፍ አጻጻፍ መንገድ ብዙ የሚያፈርሰው የራሱ መንገዶች አሉት። ካገላለጽም ሊሆን ይችላል፣ ካቀማመጥ ሊሆን ይችላል። ፈቅጄው ፈልጌው ነው። ግን የዘፈቀድም ሳይሆን የማነሳቸው ነጥቦች የሚነሱ ጉዳዮች ያ በዚህ ጊዜ ይሄ ነው የሚሻል ብዬ ካመንኩኝ ይህን እኮ የቀደመኝ ለዚህ ጉዳይ ወይም እንትን አላለም የሚለው አላዘነብልበትም። ያን አደርጋለሁ እና ባጭሩ ትልቁ ሰው እንደ ስሙ ያው እሳቸው ጋር የተያያዙ ነጥቦች ይነሳሉ። በተለይ ያው ከስር የጥበብ ልኬት የውበት ምሳሌ ነው የሚለው። ለዛ ይህንን በጠቃሉ ጥበብ የሚለውን ነጥቦች ያነሳል። ስነ ጽሁፉንም ከመጀመሪያ ከስር ተቀምጦለት ከነበረው ግጥም ከነጓዙ የሚል ግጥምንና በግጥም ዙሪያ የሚነሱ ነጥቦችን ለማንሳት አስቤው ነበር። በዚህም ክፍል ውስጥ እንግዲህ የመጽሐፉ ግማሽ ክፍል ማለት ይቻላል
ያነሳል። ጥበብን፣ ግጥምንም፣ ጓዙንም ነጥቦች ብዙ ጉዳዮችን ከግጥም ጋር የተያዙትን ያነሳል። እሳቸውንም ያነሳል። ያው የጥበብም ውበትም እንግዲህ ምሳሌውም ልኩም ምኑም እሳቸው ናቸውና እሳቸውን ያነሳል። ቆንጆ እንትን ነው። ሁሉም ማንበብ አለበት ብዬ አስቤ የጻፍኩት ነው። ስጽፍ በተለይ ግጥምን ለራሴ ስጽፈው ብዙ ነገሮችን ጥንቃቄ ውስጥ አልገባም። ለእኔ ስለሆነ ለስሜቴ ስለሆነ ዝም ብዬ አወርዳቸዋለሁ። ለሰው ወደሚተላለፉት ግን ይሄ ቃል ቢከብድስ ወረድ እላለሁ፣ ይሄ ዘይቤ ቢያምታታስ ወረድ እላለሁ እና በተለይ ይህ መጽሐፍ እገሌ እጅጋ ቢሆንስ እገሌ የሚለውን ሁሌ ባይሆንም የተወሰነ ግን ግንዛቤ ውስጥ አስገባለሁ እና ሁሉም እንዲያነበው አንብቦ የሆነ መረዳት ነጥብ ትምህርት መውሰድ እንዲችል በሚያደርግ መንገድ ጽፌዋለሁ ብዬ አስባለሁ። ለዛ ኢንሻአላህ በቅርብ ይመረቃል ብዬ አስባለሁ። ኢንሻአላህ ምርቃት አድርገን መጽሐፉን የምናስመርቅና ሁሉም እጁ ላይ እንዲደርስ እሱ የደረሰ ነገር ነው። ማሻአላህ። ከማህበረሰቡ ምን ትጠብቃላችሁ? በተለይ ከትልቁ ሰው የኛ ፋንታ ብዙ ሰው ሲረባረብበት እንደውም አልጠገብንም ሁሉ አይደለ? ብዙዎች ጋር አልደረሰም፣ እጥረት ነበረ። በትልቁ ሰው ከማህበረሰቡ የምፈልጉት ማህበረሰቡ የሚጠበቅበት እንደ ኢስላማዊ መጽሐፍ ደግሞ ትልቁ ሰው ናቸው ያሉበት እና አቀማመጣችን ለምሳሌ ኪታቡን ከገዛ ነው በኋላ የምናስቀምጥበት ቦታ አለ። ብዙዎቻችን እንዘናጋለን። ለምን አይነት ሰው ነው የምንሰጠው? የእውነት ጥንቃቄ ሊያደርግለት የሚገባ ሰው ጋር ነው ያ ኪታብ ያረፈው ወይንስ ደግሞ እንደፈለገ ከሌሎች ደፍተሮች ጋር አደባልቆ ከስር ከላይ አድርጎ ብዙ ነገሮች ጋር የሚያስቀምጥ ሰው ነው የሚለውንም ለማህበረሰቡ ዙሪያ መልእክት ጣሉልን። ከማህበረሰቡ ማለት አሁን መጽሐፍ ሲጻፍ አሁን እኔ በመጽሐፌ ራሱን ችሎ ብዙ ያስተምራል። የሚጽፍ ሰው ብዙ ይማራል ሲጽፍ፣ ያ ይጠቅመኛል። የጻፍኩት መጽሐፍ ያስደስተኛል ማወቅ። መጽሐፌ ብቻውን ጽፌው ልክ እንደ አሁን ግጥም ጽፌው የምደሰተው በፊት ግጥም ስጽፍ እንጂ ሲወጣ ምናምን አላወጣውምም ነበር። በቃ ለራሴ ስለሆነ አንድን ጉዳይ ስለሳቸው በሆነ መንገድ ገልጬ ካስቀመጥኩ እደሰታለሁ። መጽሐፍ ላይ ግን እንደዛ አይደለም። መጽሐፍ ላይ መጽሐፉ ያስደስተሻል፣ ጽፈሽ መጨረስ ያስደስተሻል። ግን ለምንድን ነው የጻፍኩት ይህን መጽሐፍ ስጽፍ እንዲህ ትልቁ ነጥብ እንዲነበብ ነው በመጀመሪያ ደረጃ። ለዛ ማንም ሰው ያን መጽሐፍ ለማንበብ ቢሞክርና ቢያነብ ነው የኔ ትልቁ ደስተኛ የሚያደርገኝ። መጽሐፍ ጸሐፊ ሊያስደስተው የሚችል ትልቁ ነገር ነው መነበብ ነው የሰራው ስራው። ምክንያቱም ሲጽፈው ሊቀመጥ ወይ ለምናምን አይደለም፣ እንዲዳረስ እስከሆነ ድረስ ያ ጉዳይ። መጽሐፉ ደግሞ ዘርፉ ይዘቱ ታይቶ ደግሞ ቦታው ይሄ ተብሎ ይገለጻል። እስላማዊ ሲሆኑ ቁርአን ያለባቸው ሲሆኑ ሐዲስ የሚያነሱ ሲሆኑ የትኛው መጽሐፍ እንክብካቤ ይፈልጋል። ሲጀመር በመጽሐፍ በእንትን ውስጥ መጽሐፍ ያለው ሰው እውቀትን የያዘ ነገር ጥንቃቄ፣ እንክብካቤ ምን ይፈልጋል? አቀማመጣችን ምናችን ይሁን የትኛው መጽሐፍ ሳንለያይ፣ ግን እስላማዊ ሲሆን ደግሞ ይታወቃል ሃይማኖታዊ ነገር ምን ያክል ቦታ እንደሚሰጠው ያስታውቃል። ይህ ሀበሻ ዑለሞቻችን ልዩ ነበሩ። እውቀት ላለው ነገር ለኪታብ ያላቸው እንትን ልዩ ነው። የጥንቃቄያቸው ምናቸው እና የኔ መጽሐፍ ስለሆነም ሳይሆን ልክ እስላማዊ እንደመሆኑ የሚገባው ቦታ ሲቀመጥ ምን ሲል እንክብካቤው ምኑ ግድ ነው። ከዛ በላይ ግን የሚያነቡ ያድፍብኛል፣ ይቆሽብኛል ብለው አስቀምጦትም እንዳይቀር ደግሞ ትልቁ ቦታ ማንበቡ ላይ ነው። ቢነበብ ያ ነው የሚያስደስተው። ለዛ መጽሐፍ ሁሉም ጋር ቢደርስ ነው የኔ ልቤ ሞላ የሚለው። ኢንሻአላህ ኡስታዝ፣ ያው ለምንድን ነው ያነሳሁት? ብዙዎቻችን አረበኛ ብቻ ሲሆን ነው ጥንቃቄ የምናደርገው። አማርኛ መሆኑ እንደ ሌሎች ዲክሽኖች ምናምን ልንቆጥረው እንችላለን ከሚለው አንጻር ነው። ወደ መጨረሻው ወደ ማሳረጊያው ልሂድና እንግዲህ መልእክቱ ለማድሖች፣ ለገጣሚዎች በተለይ ደግሞ ግጥምን እየፈለጉት ይሄን አርቱን እየፈለጉት ግን የሆኑ ዳገቶች ካሉባቸው እነዛን ዳገቶች እንዴት ተሻግረው መድሑ ላይ መድረስ እንዳለባቸው ጥንቃቄ የሚያደርጉ ነገርም ካለ አድርጋችሁ ከዛ ምስጋና በህይወታችሁ ታበረከቱላችሁ። መጀመሪያ እንደ መልእክት ያው አብዛኛው ይመስለኛል ያወራነው ጥሩ መልእክቶች ያስተላልፍ ይመስለኛል።
መልእክቱ ለሁላችንም ቢሆን በዚህ ያለንበትን ጊዜ ስናይ ትንሽ ያው የመዳረሻው ቀን ጊዜ እንደመሆኑ ስህተት በጣም የበዛበት እንደመሆኑ ከዛ በላይ በተለይ ወጣትነት ውስጥ ላለ በወጣትነት እርከን ውስጥ ላለ ከዲኑ ቀረብ ላላለ ደግሞ የባሰ ይሆናል። ያ ሰው ዱንያ የምታልፍ መሆኗን ግንዛቤ ውስጥ መክተት ሁሌ ያስፈልጋል። ቀሪ እንዳልሆነች ዘላለማዊ እንዳልሆነች ማሰብ ትርጉም አለው። ልብን ማሳሰብ ትርጉም አለው። ያን ስናስብ ነው ዘላለማዊ የሆነ ጊዜ አለ ብለን ወደዛ መምጣት ምን ጅማሮ ከዛ ይመጣል። ከዚያ ያ ደግሞ የሚሰላው ወይም የሚስተካከለው የሚቃናው በእውቀት ነው። የዲኑን እውቀት በመማር ነው። መሰረታዊ እውቀቶችን ወደዛ መቅረብ እነሱን ማወቅ ትልቁ አስፈላጊው ነገር ነው። በዚህ በመድህና በነሽዳ ውስጥ ላሉ ለሚጽፉም ሆነ በድምፅ ለሚሉትም ሆነ እንግዲህ ረሱሉላህ ሰለላሁ ዐለይሂ ወሰለም የማስተዋወቅ ስራ ላይ መክተት ራስን ወይም በዛ ስራ ውስጥ መገኘት እድለኝነት ነው። በጣም እድለኝነት ነው። ይሄ ስራ የሚገባው ለማን ይገባዋል ቢባል የለም የሚገባው እንደሚገባው ሰው ይታደል ቢባል ለዚህ እገሌ ይበቃል የሚባል አይመረጥለትም፣ የሚመረጥለት አይደለም። ማወደስ አልቋል። ውዳሴ አላህ ያወደሳቸው ጊዜ ነው ያለቀው። እዛ ላይ መወድስ አልቋል፣ መድህ አልቋል። ግን እንደሚታወቀው ጊዜያችን ያው በዚህ ስለ እሳቸውን ለማስተዋወቅ ድምፅ ያለው ውብ ድምፅ ያለው በድምፁ መጻፍ የሚችል በቀለሙ መምጣቱ በዛ እድል ውስጥ መገኘት እድለኝነት ነው። ግን ያን እድል ደግሞ መጠቀሙ ያስፈልጋል። እሳቸውን ስብዕና መላበስ ወይም እንደ ኢስላማዊ መሆን እሳቸውን መውደድ እሳቸውን መከተል ለማዲሁ ብቻ አይደለም፣ ማንም ሙስሊም ሊንጸባረቅበት የሚገባ ባህሪ ነው። ግን ይበልጥ እሳቸው የሚያነሳ የሚወድ ሰው ደግሞ እሱ ላይ ደግሞ ይበልጥ ያስፈልጋል። ስራው ተደማጭ እንዲሆን ምናምን የሚለውን ትተን ለራስ እንትን አይልም። ራስን ሙግት ውስጥ ማስገባት በማይገልጹበትን ነገር መታየት ያስጠላል። ሲፈቱም የረሱሉላህ ባህሪ አይደለም ዓለይሂ ሰላቱ ወሰላም። ቢኖሩ የማይወዱት ምንም አይሉት የሚነቅፉት ጉዳይ ስለሆነ ወዳጅ ደግሞ ተወዳጁን የሚያስከፋ ነገር ላይ አይሆንም። የፍቅርን ሸርጥ አያሟላም፣ የመውደድን መስፈርት አያሟላም፣ ማዲህ ለመሆን መስፈርት አያሟላም። ባልሆነ ነገር ውስጥ ነን ማለት ነው። እንደዛ ከሆነ ያ ደግሞ ያዋርዳል፣ ያስጠላል፣ ውጤታማም አያደርግም። ግን ለራሳችን ብለን እሳቸውን መከተል የሚጎዳ ነገር ቢሆን ነበር እንደዚህ በዚህ መልኩ የሚገለጸው። ግን የስኬት ጥግ ላይ የሚያደርሱ ናቸው። እሳቸውን መከተል ትልቅ ያደርጋል። ሐቂቃ በእሳቸው ጋር መነካካት ትልቅ ያደርጋል። ያንን እድል ላለማጣት መጣር መሞከር ነው። ይገርመኛል ታሪክ ሳይ ከረሱሉላህ ጋር የሆነ ግንኙነት ንክኪ ካለው የሆነ ነገር ፌመስ ይሆናል። በእኛ አገላለጽ እውቅናው የናኘ ይሆናል። ጫፍ እስከ ጫፍ ዓለም የሚያውቀው ይሆናል። በጣም ይገርመኛል። ከተራ ግዑዝ ነገር እስከ ትልቅ ሰው እውቅናቸው መሰረት ረሱሉላህ ናቸው ዓለይሂ ሰላቱ ወሰላም። አንዳንዶች ገልጸዋቸው እነሱ ታዋቂ ይሆናሉ። እሳቸውን ገልጸው በታሪክም በደንብ ብናስተውል ኡሙ ማዕበድን ብንወስድ ኡሙ ማዕበድ አልኹዛዕያ እንግዲህ አሮጊት ሴትዮ ነች። በሂጅራ ጊዜ ከስዲቅ ጋር የሂጅራቸው ጊዜ ሲያልፉ ድንኳን ሰርታ መንገደኛ ሲያልፍ ያው መንገደኛ ገብቶ ምግብ በልቶ የሚሄድ አይነት መንገደኛ አሮጊት ሴትዮ ነች። ሴትዮ ማለት ወጣትነትን የተሻገረች ለማለት ነው። እቺ ሴት አልፈው ብቻ ነው የሄዱት እሳቸውና ትንሽ የቆዩት እዛች ቦታ ላይ የሚበላ ጠየቋት፣ የሚጠጣ እንድትሰጣቸው የለኝም ማለች። ያው ማተታለቦ ተጠብ ማይላት ድርቅያ ላሻት ፍየላለች ከፈለጋችሁ ምናምን ነው። አለቡ፣ ጠጡ፣ ተነስተው ሄዱ ነው ክስተቱ። ከዚያ ግን ትንሽ ያየችውን ሰው ባሏ ሲመጣ ያየችውን ሰው ገለጸችለት። ያለፉትን ረሱሉላህን ገለጸቻቸው። ያውም ከገለጻ ሁሉ እሳቸውን ለመግለጽ ከሞከረ ሁሉ የመጀመሪያውን ቦታ የምትይዝ ነች። ሴት ነች፣ አሮጊት ነች።
ያው ሴትነቱ የሚያግዘው ነገር አለ ለመግለጽ ብልሆች እይታቸው ሳል ስለሚል ምናምን ብቻ ምን ለመግለጽ ነው። አሁን እዚህ ጋር ኡሙ ማዕበድ ተብሎ ማዕቃት የለም። አሁን ኡሙ ማዕበድ ሲባል ምን ከአጥናፍ እስከ አጥናፍ ስሟ ዘመን ተሻጋሪ ሁላ ሆኗል። በምን ገልጻ ተገልጻም አይደለም ከሮስ ከሰይዳችን ጋር ያለው እንትን ነው። ከእንስሳ ጋር ብንጠቅስ የእሳቸው የጋለቡት አህያ ስሙ ዘመን ተሻጋሪ ሆኗል። ማዕቀው የለም ስሙን። ፈረስ በቅሎ ሲባል ተራራ ዛፍ ምናምን እየተባለ እንኳን ከሷሃባ ረገድ ገሌ እንዲህ ያረገላቸው ገሌ እንዲህ የሆነ ጫማቸውን ያቀበላቸው ተብሎ ስሙ ይነዛል። ከገጠር መጥቶ የሆነ እቃ ሰጧቸው ስለሄደ ስሙ ዘመን ተሻጋሪ ሆኖ ቀርቷል። ምን ሊሆን ነው የወደዳቸው የተከተላቸው? አንደኛው ከዚህ ዘርፍ ግን በዘመን ተሻጋሪ ባይሆንስ በዚህ በስሙ በመተላለፍ ረገድ እሳቸው ዘንድ እሳቸውን መውደዱ አላህ ዘንድ ተወዳጁ ነው መታወቁ ይበቃዋል። ደግሞ ይህ ብቻ ራሱ እና ሸረፍ ነው፣ ዒዝ ነው፣ ክብር ነው እሳቸውን ማወደስና በዚህ ውስጥ ያለን ደግሞ ይበልጥ ወደ እሳቸው መጣራት አይደል እሳቸውን ማስታወቅና ወደ እሳቸው መጣራት ስለሆነ ቀለምና ድምፅ ይበልጥ ስብዕናችን ያን ስራ ሊሰራው ይገባል። ሁላችንም ልንገለጽበት የሚገባ ነው። ያ ነው ትልቁ ነገር። ብቻውን አሳው በማስተላለፍ ውስጥ ወደ እውቀት መከተት ያን ስብዕና የእውነት መላበሱ የግድ ሊያመጣን ይገባል ወደዛ የግድ። ኢንሻአላህ አላህ ያግዘን። ማመስገን የምትፈልጓቸው በህይወታቸው መልካም ነገር ያደረጉላችሁ ካሉ እድሉ ልስጣችሁ። ማመስገን ሁሌም የማመሰግነው አላህን ነው። አልሐምዱሊላህ ረቢል ዓለሚን ተዘርዝሮ አያልቅም። ጸጋው፣ ስጦታው፣ የሚያሳካው የሚያደርገው መንገድ የሚያሳካልኝ ነገሮችና የሚያሳካባቸው መንገዶች አላህ በሁላችንም ህይወታችን ስንሰልል በረሕመቱ የተሞሉ ናቸው። አላህ ማስተዋሉን ይስጠንና ለማመስገን እሱን ልናመሰግነው እሱ ያድርገን እንጂ የመጀመሪያው ተመስጋኙ ሁሌም ተመስጋኙ አላህ ምስጋና ለሱ የተገባ የሆነ ሁሌ ግን እንዳልኩት ምስጋና ረሱሉላህን በትክክል በማስተዋወቅ ስራ ያለ ሁሉ እነሱ ማመስገን እፈልጋለሁ። ሐቂቃ መድህ የሚያደርጉ ልጆችን ማመስገን እፈልጋለሁ። ድምጻቸው ጥሩ ድምጽ አላቸው ልጆች አሉ። በእኔ ስራ ውስጥ በተለይ የመድህ ስራ ግጥም ሆኖ ስሰጥ ያ ስራ ህይወት የሚዘሩበት ነፍስ የሚዘሩበት ልጆች አሉ። ጥሩ ድምጽ ያላቸው ልጆች አሉ። እነሱን ሳላመሰግናቸው አላልፍም። በዚህ ስራ ውስጥ ያለ ሁሉ አመሰግነው ማለት ምንድን ነው የሚባለው? አደርግለታለሁም እሳቸውን በማወደስ እሳቸውን በማስተዋወቅ ውስጥ ያለን ሁሉ ያስደስታል። ስለሳቸው መጽሐፍ መግለጽ የሚችሉ ሆኖ የታቀቡ አሉ ወይም የማይወጡ ልጆች አሉ። እነሱ እንዲወጡ ትልቁ ፍላጎቴ ነው። ግን አሁንም በማመስገን ውስጥ ሳረሰው ትልቋ ሌላው ተመስጋኟ እናቴ ነች። ቅድም እንዳልኩት የልጅነት ጸባይ ላይ ጭምተኝነት አለብኝ ወይም ዝምተኛነት ይበዛብኛል። አያቴ አንድ የሚለኝ ቃል ነበር። አይደንቅህ ይለኛል ወይም አይደንቅህ ነገር ይለኛል። ምንድን ነው የሚለው? ምሳሌ የሆነ እቃ ገዝቶ ከመጣና ሲሰጠን ውስጤ በጣም ነው የሚደሰተው፣ ግን በአፍ ምናምን አላንጸባርቀውም፣ አይመጣልኝም። ግን በጣም ውስጤ ውስጥ ስራ ሰርቷል ያ ነገር። አረሳም ጥሩ ነገር አድርጎልኝ ከሆነ እሱ ግን ይፈልገዋል ያን ጩኸቴ እንደ ልጆቹ ምናምን ብሎ መጮሆን አይንጸባረቅልኝም። እኔ እንግዲህ ልምድም ሆኖብኝ ተጋብቶብኝ ሊሆን ይችላል። እስካሁን ድረስ አለ ይሄ ባህሪ። አንዳንዴ ምንም ያልገረመኝ ይመስላለሁ፣ ግን በጣም ደንቆኝ ሊሆን ይችላል እና የሆነ ምልክት ሊታይብኝ ይችላል። ግን ውስጥ ነው ብዙ ጊዜ ስሜት የሚመጣው እና ከእናቴ ጋር በተያያዘ የሌለው ምንድነው ይህን እንድል ያስቻለኝ እነዚህን ስሜት መግለጽ አለመቻል አንዳንዴ ሊያሳድርባት ይችላል። አንዳንዴ ስሜትና ሀታ አንዳንዴ እንደምወዳት ገልጭ የላት በቃል እንኳን አላቅም። ትልቁ ሰው ስጽፍ ካጋጠሙኝ ስሜትን ከሳቡት ነገሮች አንዱ ይሄ ነው እና
በመናገር ዙሪያ ማነሳው ነጥብ አለና ስጽፍ ይሄ ነገር ትልቅ ቦታ ይዟል። በሚጽፍ ሰው ቃላቶች ምናምን ከሚለው ጋር በተያያዘም እና ለሁሉም እንደ መልእክትም የምንወዳቸውን ሰዎች እንንገራቸው እንደምንወዳቸው እላለሁ። ይመስለናል ብዙ ጊዜ የሆዴን ታውቃለች እናቴ አይደለች ታውቃለች ወይም አባቴ አይደል ያውቃል እንላለን። ይህ ቃል ይሸውደናል ብዙ ጊዜ። የሆዴን ያውቃል ወይም የሆዴን ታውቃለች አላህ ነው የሆድ የሚያውቅ ብለን መግለጽ አለብን። ስሜት መገለጽ አለበት በትክክል ለማስመሰልም ለምንም ሳይሆን ግን እንደምንወዳቸው እንንገራቸው እና እናቴም በጣም ይወደኛል ብላ ከምታስበው ልክ አልፌ እወዳታለሁ። ማሻአላ የመጀመሪያቸውን እዚህ ላይ ስትገልጹላት ማሻአላ ያ ነው። እናንተንም አመሰግናለሁ። ፕሮግራማችሁን አልፎ አልፎ እከታተላለሁ። አላህ ያበርታችሁ። እንግዲህ ያስፈልጋል ይሄ የእስላማዊ ኪነ ጥበብ ላይ ያልተሰራው ነው የሚበዛው። ገና ብዙ ያልተሰራ ነው ያለው። ያ እንደ ኃላፊነትም እንትን ይልባችኋል። ያው አላህ ያግዛችሁ፣ አላህ ይርዳችሁ ነው። እጅግ በጣም አድርገን እናመሰግናለን። ማይሰለች ማለትም እናንተ ምናልባት ደክሟችሁ ይሆናል እንጂ እኔ ይህን ያክል ሰዓት እንኳን የቆየን አልመሰለኝም። ተመልካቾቻችንም ደግሞ በጣም ብዙ ከእናንተ የህይወት መጽሐፍ ብዙ ነገሮች ጠቃሚ ነገሮች እንደሚወስዱ ባለሙሉ ተስፋ ነኝ። ኢንሻአላህ ደግሞ ከትልቁ ሰው በኋላ በሌሎች ብዙ መድረኮች ስራዎች እናገኛቸዋለን፣ እንጠብቃቸዋለን። አላህ ያግዛችሁ። አሚን። እና የተከበራችሁ ተመልካቾቻችን ከውዱ ኡስታዛችን ገጣሚ ደራሲ ከኡስታዝ ሰይድ አህመድ ጋር የነበረን ቆይታ ይህን ይመስል ነበረ። ከሳቸው ህይወት ብዙ ነገር እንደተጠቀማችሁ ባለሙሉ ተስፋ ነን። ምናልባትም እኔም ደግሞ አስተማሪ ታሪክ አለኝ፣ እንደዚህ አይነት ህይወት አለኝ፣ ውጣ ውረዶች አሉ፣ ሰዎችን ያስተምራሉ ብላችሁ ታሪካችሁን ማካፈል ከፈለጋችሁ ወይም ሰዎችን ጥቆማ መስጠት ከፈለጋችሁ ከታች በምናስቀምጥላችሁ ስልክ በኩል ልታደርሱን ትችላላችሁ። ቀሪ ፕሮግራሞቻችን ይቀጥላሉ። የዛሬ ብርሃን ጉዟችን እዚህ ላይ ተገቷል። መልካም ቆይታ። ውድና የተከበራችሁ ውድ አርሂቡ መዝናኛ ፕሮግራም ተከታታዮቻችን እስካሁን እንግዲህ አርሂቡ መዝናኛን እያያችሁ የተዝናናችሁ ቁም ነገሮችን እየጨበጣችሁ ከኛ ጋር ቆይታ ነበራችሁ። የዛሬውን ቆይታችን በዚህ ገት አድርገን ለቀጣይ ሳምንት ልንቀጥራቸው ነው። አዎ እንግዲህ ቀጣይ ሳምንት ያው ሁሌም የምንለው ነገር አለ። እንግዲህ ስንዘጋ በዚህ ሳምንት ነው ፕሮግራማችን ያለቀው። ቀጣይ እሁድ 8 ሰዓት ላይ በአዲስ ፕሮግራም በአዲስ ዝግጅት የምንመጣ ይሆናል። እንግዲህ ተመልካቾቻችን ያው የተለያዩ ህይወት ተሞክሮች ያሏቸው ለሰዎች ጥሩ ነገር ያስተላልፋሉ ብለው የሚያስቧቸው ሰዎች ካሉ ከታች ያስቀመጥነው ስልክ አለ፣ ደውሉልን። ያው እንግዲህ ክፍት ነው ስቱዲዮአችን፣ ተሞክሮቻቸውን ለሰዎች እናደርሳለን ማለት ነው። ሌሎችም ሀሳቦች ካሉ አስተያየቶች ካሉ በተለያዩ ሶሻል ሚዲያ ላይ ቪዲዮቻችን ይለቀቃሉ። ሀሳባቸውን ኮሜንትም ላይ ሊያስቀምጡልን ይችላሉ። እንዲህ እያልን እንግዲህ መልካም ሳምንት እንዲሆን እየተመኘን የዛሬውን ፕሮግራማችን በዚህ ቋጨን። እስከ ቀጣይ ሳምንት ድረስ አላህ በሰላም ያቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።